በኢትዮጵያውያን ተይዞ የነበረው የአይሾ ስፒድ ሪከርድ ተሰብሯል ጋይስ። በጣም ይሄ የሚያስጠላ ዜና ነው ለኢትዮጵያውያን፣ ግን ምንም ማድረግ አይቻልም። ሪከርዱ ተሰብሯል። የት እንዴት የሚለውን አሰማችኋለሁ። እንዲሁም ደግሞ አይሾ ስፒድ ኢትዮጵያ ባለመቆየቱ እንደተጸጸተ ተናግሯል። ይህንንም ቪዲዮ የማስመለክታችሁ ይሆናል። ኢትዮጵያዊ አይሾ ስፒድ ወደ አሜሪካ ሊሄድ እንደሆነም ተሰምቷል። ቤተሰቦቼ ይሄ ነገር እውነት ነው ወይስ ምንድነው? እውነተኛውን መረጃ እዚህ ቪዲዮ ላይ ስትቆዩ ነግራችኋለሁ። እንዲሁም ደግሞ በኮዬ ፈጬ የጥምቀት ዋዜ ማለት የተፈጠረው አደጋ ምንድነው? እሱንም የማስደምጣችሁ ይሆናል። ከትዳሩ ውጪ ሌላ ሴት ጋር ሲሄድ በቪዲዮ የተቀረጸበት አንድ ወጣት እጅግ በጣም የተሰቃየ እንደሆነ ራሱ እንግዲህ በውስጥ መስመር አሳውቋል። እነዚህንና ሌሎች አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ቤተሰቦቼ አሁን በቀጥታ ወደ መጀመሪያው መረጃ እናልፋለን። በጥምቀት ዋዜማ በኮዬ ፈጬ የሆነው ምንድነው? እጅግ በጣም የሚያሳዝነውን ዜና ሰምተን እንምጣ። እጅግ ያሳዝናልም እጅግ ልብ ይሰብራል። በኢትዮጵያ ምድር ጥር 10 ቀን የደስታ የዝማሬና የነጭ ልብሶች ቀን ነው። ነገር ግን በ2018 ዓመተ ምህረት በኮዬ ፈጬ ክፍለ ከተማ የሚገኘው የፋንታ መድኃኔዓለም ቤተክርስቲያን ምዕመናን ይህ ቀን የደስታ ሳይሆን የእንባና የዋይታ ማህተብ ሆኖባቸዋል። ከሟቾቹ መካከል የአበበ ተፈራ ታሪክ እንኳን ሰውን ድንጋይንም የሚያስለቅስ ነው። አበበ የሁለት መንታ ልጆች አባት ነበር። ልጆቹ አባታቸው አባዬ ብለው መጥራት ያልጠገቡ ህፃናት ናቸው። ነገር ግን እጅግ በሚያሳዝነው ሁኔታም የባለቤቱ ሁኔታ ነው። ባለቤቱ በ9ኛ ወር እርግዝና ላይ ነበረች። የጥምቀት በዓልን አክብሮ አዲስ የሚወለደው ልጁን ለመሳም ትልቅ ዝግጅት ላይ ነበረ። አዲስ ልጅ ለመቀበል ጥቂት ቀናት ብቻ ነበር የቀሩት ይላሉ ዘመዶቹ በሲቃ። ሚስቱ አበበ ሸኝታ የላከችው ለበረከት ነበር። የተመለሰላት ግን በቃሬዛ ሆነ። አዲስ የሚወለደው ህፃን አባቱ ሳያውቅ የአባቱን ሬሳ ለመሳለም ተገደደ። 4 ወጣቶች የአበባ ያህል የፈኩ ለቤተ ክርስቲያንና ለቤተሰቦቻቸው ተስፋ የነበሩ ንጹሃን በቅጽበት የከሰልፍም ሆኑ። ያቺ ሰዓት ታቦተ ህጉ ወደ ባህረ ጥምቀቱ ለመውጣት ጥቂት ደቂቃዎች የቀሩባት ነበረች። ወጣቶቹ አበበ፣ ሂርጶ፣ ፍቃድና ጓደኞቻቸው ታቦቱ በክብር እናውጣ በሚል መንፈሳዊ ቅናት ተሞልተዋል። ያ በብረት የተሰራው ግዙፉ ሰረገላ በቤተ ክርስቲያኑ ጓሮ ቆሟል። ቶሎ በሉ ታቦቱ ሊወጣ ነው የሚለው ጩኸት ወጣቶቹን አጣደፋቸው። ከ10 በላይ ሆነው ሰረገላውን ገፉት። ሰረገላው ሲንቀሳቀስ የብረቱ ጩኸት ከወጣቶቹ ዝማሬ ጋር ተቀላቅሎ ነበር። ነገር ግን ማንም ያላስተዋለው አንድ ነገር ነበር። ከላይ የተዘረጋው የከፍተኛ ኃይል የኤሌክትሪክ ገመድ ዝቅ ብሎ ሰረገላውን እየጠበቀ ነበር። ልክ ሰረገላው አናቱ ገመዱ ሲነካው ምድር የተናወጠች መሰለች። ሰማያዊ ብልጭታ አካባቢው አበራው። ሰረገላው ላይ እጃቸው ያሳረፉ 4 ወጣቶች በኃይለኛ ንዝረት ተቆለፉ። መላቀቅ አልቻሉም። አካላቸው በኤሌክትሪክ ኃይል ሲቆላ ጓደኞቻቸውና እናቶች በፍርሃት ደነዘዙ። መድኃኔዓለም ድረስ የሚለው ጩኸት በአየር ላይ ተበተነ። ታቦቱን ሊያጅቡ ነጭ የለበሱ ወጣቶች የጓደኞቻቸው አስክሬን ተሸክመው ወደ ሆስፒታል ሲሮጡ ታዩ። የጥምቀቱ ውሃ በእንባ ተበረዘ። ይህ አሰቃቂ አደጋ በመላው ሀገሪቱ ለሚገኙ ደብሮች ትልቅ ማስጠንቀቂያ ሆኖም አልፏል። በጣም ልብ የሚነካ ዜና ነው። እግዚአብሔርን ቤተሰቦቼ እንግዲህ ከናንተ እኩል ነው የሰማሁት። እጅግ በጣም አዝኛለሁ። እንደሰማችሁት ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። 4 ወጣቶችን በኤሌክትሪክ ምክንያት አተናል። እንግዲህ በጣም ያሳዝናል። እኔ ማርያምን እንደዚህ አልጠበኩም። ያው ከባድ አደጋ እንደተከሰተ ሰምቻለሁ፣ ግን ከባድ ነው። ወደ ሁለተኛው መረጃችን ስናመራ ትዳር ያለው ከሌላ ሴት ጋር ግንኙነት ይጀምራል። ያቺ ሴትን ቪዲዮ ቀርጻ እንግዲህ ሙሉ ወጪዋን እሱ ከቨር ካላረገ ግን ለባለቤቱ ወይም ለሚስቱ ያንን ቪዲዮ እንደምትልክበት እየነገረች እያሰቃየችው እንደሆነ በውስጥ መስመር ተናግሯል። ባለ ትዳርና የልጆች አባት ነኝ። ነገር ግን በአጋጣሚ በተፈጠረ ስህተት ከሌላ ሴት ጋር አደርኩኝ። አብሬያት ያደርኳት ሴት በእለቱ የተፈጠረውን ነገር በቪዲዮና በፎቶ ማስረጃ ይዛ መተዳደሪያው አርጋኛለች። የምትኖረው አፓርትመንት ተከራይታ ነው። የአፓርትመንት ኪራዩንም ሆነ ማንኛውንም ወጪዋን የምሸፍነው እኔ ነኝ። ያንን ካላደረኩ ግን እጇ ላይ ያለውን የቪዲዮና የፎቶ ማስረጃ ለሚስቴ እንደምትልክ ታስፈራራኛለች። ትዳሬ ማጣት ስለማልፈልግ ማንኛውንም ወጪዋን መሸፈን ከጀመርኩኝ ከዓመት በላይ ሆኖኛል። ምን እንደማደርግ ራሱ በጣም ግራ ገብቶኛል። ስለዚህ ወንዶች ከኔ ትምህርት ወሰዱ የሚል ኢንቦክስ ደርሶን ነበርና ያው እንድትማሩበት ወደ እናንተ አቀርበናል።
እኔ ግን ለወንዶችም ለሴቶችም በጣም አስተማሪ ታሪክ ሆኖ ነው ያገኘሁትኝ ማለት ነው። ስለዚህ እስኪ እናንተ ደግሞ ያላችሁን አስተያየት ኮሜንት ሴክሽን ላይ ሼር አድርጉን። ወንድማችን ከገባበት አጣብቂኝ በምን አይነት መልኩ መውጣት ይችላል ብላችሁ ታስባላችሁ? ያው ሴቶችም ደግሞ ለእናንተ ትልቅ ትምህርት ነው። ምን መማር አለብን ካላችሁ መማር ያለባችሁን ነገር ለእናንተ ትቻለሁ። ኤኒዌይስ ግን ለሰዎች ይጠቅማል ያስተምራል ብላችሁ የምታስቡት ማንኛውም አይነት ታሪክ ካላችሁ እንደዚህ በኢንቦክስ አድርሱ፣ መልሰን ወደ እናንተ እናቀርባለን። ቴንክ ዩ። ታሪኩ ምን ያህል እውነት ነው የሚለው ባይታወቅም ስክሪፕት ይሁን እውነት ይሁን ባናቅም ግን አደገኛ ሴት እጅ ውስጥ ነው የገባው። እንግዲህ በመጀመሪያ ደረጃ ትዳር ይዘህ እንዲህ አይነት ነገር ውስጥ ባትገባ መልካም ነበር። ከገባህ በኋላ ግን ሂደህ ሚስት ፊት እግር ስር ወድቀ ንስሐ ግባ፣ ቺት አድርጌብሻለሁ ይቅር በይኝ በቃ ምናምን ብለህ ቀድመ ነገር ከዛ ቪዲዮን ቢመጣላት ይዳዝማ ተርበቃ ይቅርታ ካረገችልህ በኋላ ማለት ነው። መጀመሪያ ነበር መጥኖ መደቆሳው ምን ያደርጋል ድስት ጥዶ ማልቀስ ነው የሆነው ነገሩና ቤተሰቦቼ እናንተ ግን የተሰማችሁን ሐሳብ ግለጹ። እዚህ ቪዲዮ ኮሜንት ስር ግን በጣም ብዙ ሰዎች ጀግና ናት እሷ ትችላለች የሴቶች ጉዳይ ሊቀመንበር መሆን አለባት እያሉ ነው። እናንተስ ምን ተላላችሁ? ቪዲዮ ይዛ ማስፈራራቷና ያው ሙሉ ወጪዋን ከቨር እንዲያደርግ ማድረጓ ልክ ነው? ኤኒዌይስ ግን እናንተም የተሰማችሁን ሐሳብ ግለጹ። ሌላኛው በዚህ ጥምቀት እጅግ በጣም መነጋገሪያ የነበረው ቪዲዮ ይሄ ነው። ይሄ ቪዲዮ እንግዲህ እንደምታዩት ከበሮ የሚመታው ልጅ የጎዳና ተዳዳሪ ነው። ጎዳና ላይ የኖረ ግን ጥምቀት ታቦት በሚወጣ ሰዓት እንደዚህ እየዘመረ ከህዝብ ጋር እግዚአብሔርን እያመሰገነ ታቦቱን ሸኝቷል። በዚህም ይሄ ቪዲዮ ተቀርጾ በቲክቶክ ላይ እጅግ በጣም ከፍተኛ ቪው ከ2 ሚሊዮን በላይ ሰው አይቶታል። በአንድ አካውንት ብቻ በተለያየ ሰው አካውንት የተለቀቀው ኢን ሚሊየንስ ነው። ይሄን ልጅ ካዩ በኋላ እንግዲህ ሰዎች ለመርዳት ሲሯሯጡ ነበር። አንድ ልጅ አግኝቶታል። ይሄን ቪዲዮ ነው እስኪ። እውነት እንኳን ደስ አላችሁ፣ ወንድማችን መቀሌ ውስጥ ተገኝቷል። እውነት ይህ ወንድማችን ዲያቆን ነው። ተወልዶ ያደገበት ከተማም ሰቆጣ ነው። አሁን ደግሞ ጸበል ሊጠመቅ ብሎ ወደ መቀሌ እንደመጣ አልተመለሰም። እና ወንድሞቻችን ሁላችሁም እህቶቻችን ወንድማችን ይገኝ ያላችሁት መሰረት ይኸው ተገኝቷል። ማገዝ የምትፈልጉ ለወንድማችን ይኸው በአካል እኛ ጋር ያለው ማገዝ ትችላላችሁ። ነገ ስልክ እናወጣለታለን፣ አካውንት እንከፍትለታለን። አደራ አደራ ወንድማችን አግዙልን። ተገኝቷል። ከመቀሌ ነው ይሄ ቪዲዮ የተለቀቀው። ማንም አልጠበቀም። ሁሉም ሰው አዲስ አበባ ነው የመሰለው፣ ግን መቀሌ ላይ ጎዳና ላይ የሚኖር ልጅ ነው። ለጸበል ከሰቆጣ ወደ መቀሌ ይመጣል። መቀሌ ላይ ግን ተመልሶ ወደ ቤተሰቦቹ መሄድ ስላልቻለ እዛው ቀርቷል ማለት ነው። በጣም ነው ልብ የሚነካው ልጁ። ያው በጣም የሚገርማችሁ ነገር ዲያቆን የነበረ ልጅ ነው። እንግዲህ በድቁና እግዚአብሔርን የሚያገለግል ሰው ነበረ። ያው ህይወት እንግዲህ አምታ እዚህ ጎዳና ላይ ጥለዋለች ማለት ነው። ኤኒዌይስ ይሄንን ልጅ መርዳት የምትፈልጉ ሰዎች አሁንም እርዱት። ግን ይሄ አሁን አገኘሁት ያለው ልጅ ልብሱን ቀይሮለት ምናምን ይሁት በእናታችሁ እንዴት ደስ እንደሚል ከዚህ ወደዚህ ደስ ይላል። የምር የሰው ልጅ አያችሁ እንዴት መባረክ እንደሚቻል እግዚአብሔርን ደስ ይላል። በጣም የሚገርማችሁ ቁሽሽ ያለ ልብስ ቅማል የወረረው ልብስ ነበር ያደረገው። በጣም ስለሚዘገንን ነው ቪዲዮውን ያላመጣውላችሁ እንጂ ልብሱ ላይ ያለው ቅማል ራሱ በጣም ይሰቀጥጣችኋል ብታዩት። ይሄ ሰው ልጅ በዚህ ደረጃ እኛ እዚህ ያለን ማለት በቃ ይከብዳል አይደለ? በቃ ማለት በፍቅር እንደዚህ ብንደጋገፍ ማንም ሰው ጎዳና ላይ አይኖርም ነበር። ኤኒዌይስ ፍቅር ስላጣን ነው ሰዎች ወገኖቻችን ጎዳና ላይ እየወደቁ ያሉት። ፍቅር ይስጠን እግዚአብሔር አምላክ። ይሄ ልጅ ግን እያገዝክ ያለው ልጅ እግዚአብሔር ይስጠን። እናንተ ማገዝ ከፈለጋችሁ ቲክቶክ አካውንቱን እዚህ ጋር አስቀምጥላችኋለሁ። በዚህ ልጅ በኩል ሄዳችሁ ልጁን በቀጥታ ማግኘት ትችላላችሁ። አይሾ ስፒድ ኢትዮጵያን በጥምቀት ባህር ላይ አግኝታ ወደ አሜሪካ ስትሄድ ታይቶኛል ብላ የተናገረችው ሴት ትንቢት ወይስ እውነት? እስኪ እቺን ሴትዮ ስሟት። በጣም በእኔ መጣባት ራሱ ጁስ ሲጠጣቀኝ ኩራት እኔ ልጅ በጣም ደስ ትላለች ሴትዮዋ። አይሾ ስፒድ ኢትዮጵያ እንግዲህ ጥምቀተ ባህር ላይ ወጥቶ አድናቂዎቹ ሰላም እያሉት ነው የምትመለከቱት። በጣም የሚገርማችሁ ቤተሰቦቼ ሰው ቀላል አይደለም እያወቀው ያለው ይሄ ልጅ በጣም እየፈመሰ ነው። ጊዜው እሱ ነው። ይሄንንም ጊዜውን ተጠቅሞ እንግዲህ አሜሪካ ይሄዳል የሚል ወሬ እየተወራ ነው እዚህ ሶሻል ሚዲያ ላይ።
አሜሪካ ይሄዳል የተባለው ወሬ ምን ያህል እውነት ነው? እስኪ አንድ ቪዲዮ ላሳያችሁ። ዳሎል ኢንተርቴይንመንት ባለቤት ያጋራውን መረጃ ላሳያችሁ ነው። ውድ ቤተሰቦቼ ትንሽ ቪዲዮ ረዘም ይላል፣ ግን በትዕግስት እንድትመለከቱት አሳስባችኋለሁ። አሜሪካ ይሄዳል ወይስ አይሄድም? ከምን ተነስቶ ነው ይሄንን ነገር ያወራው? ከነ ማስረጃው አቅርቦታል። ኑቲ እንስማው። በነገራችን ላይ ይህንን ወጣት አይሾስፒድ የአሜሪካው አይሾስፒድ ወደ አሜሪካ ይዞት ሊሄድ ነው የሚል መረጃ ሶሻል ሚዲያ ላይ የተሰራጨ ነው። ስለዚህ ጉዳይ ነው አሁን የምናወራው። ደግሞ ይሄ ደግሞ ይበልጥ እንዲሰራጭ ያደረገው አዶናይ የራሱ ፔጅ ላይ ሪፖስት ያደረገው አንድ ቪዲዮ አለ። እሱን ላሳያችሁ። ይሄ የምታዩት የአዶናይ ኦፊሻል ቲክታክ ፔጅ ነው። እዚህ ፔጅ ላይ አንደኛ ፖስት ያደረጉት ቪዲዮ አለ። እዚህ ቪዲዮ ላይ እንደምታዩት ዌልካም ቱ አሜሪካ አይሾው ኢትዮጵያ ብሎ እንግዲህ ፖስት አድርጓል ማለት ነው አንደኛ። ከዛ በኋላ ደግሞ ምንድነው ያደረገው? ሌላ የራሱ ፔጅ ላይ ሪፖስት ያደረገው አንድ ቪዲዮ አለ። እሱ ቪዲዮ ላይ አንድ መረጃ ተቀምጧልና ይህንን አዶናይ ሪፖስት አድርጎት ነው። ሰበር ዜና፣ ኢትዮጵያዊው ስፒድ በቅርቡ አዲስ አበባ የመጣው ታዋቂው ዩቲዩበር አይሾስፒድ ኢትዮጵያዊውን እሱን መሳይ አሜሪካ ሊወስደው እንዳሰበ ምንጮቻችን ነግረውናል ብለው እንግዲህ ዚምባብዌ ያለውንም ሌላ እንግዲህ 3 ነበሩ ባለፈው አይታችሁ ከሆነ የዚምባብዌንም አይሾስፒድ ይዞት አሜሪካ ሊሄድ እንዳሰበ ምናምን ምንጮቻችን ነግረውናል በሚል አንድ ጥቁር ሰው ሚዲያ ምናምን ብቻ ብዙ ሚዲያዎች ይሄ ነገር ፖስት እያደረጉ ነውና አዶናይም ይሄ ነገር ሪፖስት አድርጎታል። ይሄ ነገር ሀፕን ሊያደርግ ይችላል ወይ የሚለውን እኔ ልንገራችሁ። ሀፕን ሊያደርግ ይችላል የሚለውን ከዚህ በፊት ከነበሩ ልምዶች አንጻር ሶሻል ሚዲያ ላይ ከተፈጠሩ ነገሮች አንጻር ልንገራችሁ። አንደኛ ቀድሜ ልናገር የምፈልገው ነገር ያርግለት፣ በቃ ያርግለት፣ ዜናውን እውነት ያርግለት። በቃ እኔ ይሂድ አሜሪካ ይዞት ሂድ ነው ላይፍ ቼንጂንግ ስለሆነ ማለት ነው ይሄ ነገር እና ይሄ ነገር ሀፕን ሊያደርግ ይችላል የሚለውን ከዚህ በፊት ሶሻል ሚዲያ ላይ ከተፈጠሩ ነገሮች አንጻር ለማስረዳት ያክል 2 ምሳሌዎችን ልስጣችሁ። ስትሪመሮች ያደረጓቸውን ነገሮች ማለት ነው። ጥሩ ስትሪመር ካይስናት ይባላል። አሜሪካዊ ስትሪመር ነው። እሱም እንደ አይሾስፒድ ግን አብዛኛውን ጊዜ እንደዚህ አይአርኤል የሚባሉ ኢንሪል ላይፍ የሚባሉ ማለት እየተንቀሳቀሰ ሳይሆን ስትሪም የሚያደርገው የሆነ ስቱዲዮ ላይ ስትሪም የሚያደርገው ብዙ ጊዜ እና ይሄም ስትሪመር ነው እና ካይሴናት እንግዲህ አንዳንዴ አይአርኤል ስትሪሞችን ያደርጋል እና በዛ ሰዓት ይህንን ሬይ የሚባል ልጅ ያገኛል ማለት ነው። ሬይ እንግዲህ እነሱ የሰጡት ስም ነው። እንግዲህ ሲገናኙ በጣም ኤክሳይትድ ሆኖ ነበር ያገኘው እንደምታዩት። በቃ እሱን ሲያይ በጣም አድንቆት ምናምን አበደ። በጣም ሰዎችም ወደዱ የእሱን ሪያክሽን። እንግዲህ እንደምታውቁት ኤዥያ አካባቢ ብዙ ነገሮችን ቁጥብ ናቸው አይታችሁ ከሆነ ጃፓን ምናምን እና ይሄ ልጅ ግን ቱ ማች ኤክሳይትድ ሆኖ ምናምን ሲል ገርሞታል። ስትሪመሩም ካይሴናትም ገርሞት ነበር እና ብቻ ይሄ ስትሪመር እንግዲህ ካይሴናት ጃፓን በሄደበት ሰዓት ይህንን ከታይዋን የመጣ ሬይ የሚባል ልጅ እዛው አግኝቶ ነበረ ማለት ነው በወቅቱ። እንግሊዝኛ በጣም ይቸገረው በእንግሊዝኛ አዋርድ በጣም ፈኒ ነበረ። ሰዎች ይህን ነገር በጣም ወደዱ፣ የሱን ካራክተርን በጣም ወደዱ እና ከዛ በኋላ እንግዲህ ከዚህ ነገር በኋላ ምንድነው የተፈጠረው? ይሄን ሬይ የሚባለው ልጅ አሜሪካ ወሰዱ ማለት ነው ካይሴናት። የሚገርማችሁ በጣም ፖፑላር ከሆኑ ሰዎች ጋር ተገናኝቷል። ኬቪን ሃርትን ታውቁታላችሁ እንግዲህ ከኬቪን ሃርት ጋር ጭምር ኢትዮጵያ ሄቪ ቀን ነው ማለት ነው። ይሄ እንደምታዩት በጣም ተወዳጅ ነው ሬይ። በቃ እንግሊዘኛ አክሰንቱ በጣም ያስቃል ምናምን ብዙ ሰዎች ወደውታልና ይሄ ብቻ አይደለም። ይሄ ሬይ የሚባለው ልጅ እንግዲህ አሜሪካ ድረስ ወስዶት አንዳንዴ እንደውም የሆነ ነገር ሲያጠፋ ምናምን ታይዋን ነው የሚመልስ ምናምን እያለ ሞድ ይዝበታል ማለት ነው። እና ብቻ ይሄ ልጅ ብቻ አይደለም፣ ሌላም ደግሞ አንድ ከብራዚል ይሄም እንግዲህ እንግሊዘኛ በደንብ አይችልም ይሄ ልጅ ራሱ አሁን ሬይ ያልኳችሁ ልጅ እና ሌላም ከብራዚል ራሱ ካይሴናት ሌላም ሰው ወደ አሜሪካ ወስጧል እና ያን ልጅ ደግሞ ላሳያችሁ። ቶታ ይባላል። ስትሪመር ግን ለመሆን እብድ መሆን ነው ያስፈልገው። አይ ቲንክ ሶ እንደዛ ነው ጋይስ። እና ይሄ በእንግሊዝኛው በጣም ነው የሚያስቀው። ቶታሊ አይችልም ማለት ይቻላል። የሆነ ፓርት አሳያችኋለሁ። በጣም ዝገት ነው፣ ጭራሽ አይግባቡም እና ይሄንን ልጅ ራሱ ወስዶታል ወደ አሜሪካ። ላሳያችሁ አንዴ
What the torta? Torta is zero. Torta. What that mean? Hi. Torta. Oh, olha a mensagem que eu te mandei, bro, no Instagram. አልተግባቡ በእንግሊዝኛው ነገር ስለው ያኛው ደግሞ በራሱ ቋንቋ ይለዋል ምናምን ብቻ አልተግባቡ። ግን ይሄንንም ሰው ወደደ ማለት ካራክተሩ ኢነርጂው እንግሊዝኛ አለመቻል እኮ አይደለም እብድ መሆን ነው ያስማችሁ። እንግሊዝኛ ጭራሽ አይግባቡም ነበር። እስቲ እንግሊዝኛ ሲያወሩ ላሰማችሁ። እኛ እናንተ ኢትዮጵያ ዋይሾ ስፒድ ላይ በጣም ብዙ አላችሁ፣ ግን የኛው ደግሞ ይለያል ጭራሽ። ላሳያችሁ አይደል? Okay. So listen, wait, hold on. So I would say in Brazil, when we meet, me and you meet. Yeah. You meet. In Brazil. Yeah. You meet for first time. ቀስ እያልኩም ቢሆን እግባባለሁ እኔ ባልፈጥርም ጋይስ እንደዚህ ጭራሽ አይገባው። ጌታ የኢትዮጵያ ዋይሾ ስፒድ ትንሽ ይረዳል ብዬ አስባለሁ። በምልክት ነው ተጠቅመው ቃል ራሱ የለም እና ጭራሽ አበጣድ ሊያደርገው አልቻለም። Yes. See. ጋይስ አስለቀሰኝ እኮ ማርያም። Yeah. Before. Yeah. And remember, I came Brazil. Yeah. ምንም እኮ አልገባውም። We at the club, we party. Yeah, bro. I give up አለው። ጭራሽ አልተረዳውም እስካሁን ያው ዝም ብሎ እያለ ነበር። I give up, bro. You give up? Yeah. Why I give up? Why? I don't speak English. አልቻልኩም። እጅ ሰጠዋል። በቃ ተስፋ ቆረጠ ማለት ነው። እንግሊዝኛ እብድ ናቸው በቃ። እና እነዚህ ሁለት ልጆች እንደምሳሌ ያነሳውላችሁ እንግዲህ የኢትዮጵያውን አይሾ ስፒድም አሜሪካዊ አይሾ ስፒድ እንደነዚህ ልጆች ይዞት ሊድ ይችላል። እና እንግሊዝኛ አለመቻሉ ምናምን እንደውም ያው ለስትሪሙ በጣም አሪፍ ነው የሚሆነው እንጂ ያን ያክል ኔጌቲቭ ምናምን ሳይድ አይደለም። በቃ ሌላ ካራክተር ነው የተፈጠረው እዛ ጋርና እነሱ ለራሳቸው ይጠቀማሉ እንደዚህ አይነት ሰዎች ማለት ነው። አይሾ ስፒድ አሜሪካዊም ይጠቀማል ይሄ ልጅ በመሄዱ አንደኛ በጣም ይመሳሰላሉ ምናምን እና አሜን ያርግለት የምላችሁ ለዛ ነው። ፖፑላር ሆኖ ኢንተርናሽናል ሊሆን ይችላል ይሄ አይሾ አሜን ያርግለት ሳምሶን እና እግዚአብሔር እንግዲህ ያርግለት። ግን ከዚህ እሱ መስራት ይጠበቅበታል፣ ካራክተር ቢልድ ማድረግ ነው ይጠበቅበታል። ሶ ይሄ ዜና እውነት ሆኖ ከአንድ ደቡብ ወላይታ ውስጥ ሁሉ ከሚባል ከተማ ወጥቶ በእንደዚህ አይነት አጋጣሚ የሰው ላይፍ ሲቀየር በቃ ደስ ይላል ስታዩ ራሱ ማለት ነውና እነዚህ ሁለት ምሳሌዎች ነገሩ እንደሚቻል የሚቻል ነገር እንደሆነ ማሳያ ናቸው። በጣም ደስ ይላል። ማርያምን አንድ ሃይላንድ የሚሸጥ አንድ ቆራሌው ሲሰራ የነበረ ልጅ እንግዲህ ተነስቶ አሜሪካ ከአይሾ ስፒድ ኦሪጂናሉ ጋር ሂዶ ይገናኛልና አብሮ ይኖራል፣ ወይም ደግሞ ያንን ጉዞ ያመቻችለታል። ለተወሰነ ጊዜ ራሱ ከሱ ጋር አብሮ ስትሪም ቢያደርግ እስከዛ ድረስ ቋንቋውን ቢያሻሽል ማርያምን ኢንተርናሽናሊ ታዋቂ ተጽዕኖ ፈጣሪ መሆን ይችላል። ከዚሁ ከአይሾ ስፒድ መረጃ ሳንወጣ ውድ ቤተሰቦቼ እንግዲህ ለኢትዮጵያው አይሾ ስፒድ ያድርግለት ብለናል። የውጭው አይሾ ስፒድስ ምን ገጠመው? የኢትዮጵያ ሪከርድስ እንዴት ሊሰበር ቻለ? እስኪ ይህን መረጃ ሰምተን እንምጣ። በስተመጨረሻም በኢትዮጵያ ተይዞ የነበረው የአይሾ ስፒድ ሪከርድ እንግዲህ በሞሮኮያኖች ተወስዷል። እንደሚታወቀው አይሾ ስፒድ ወደ ኢትዮጵያ መቶ ስትሪም ባደረገበት ወቅት በአንድ ስትሪም ብቻ ከ250,000 በላይ ሰብስክራይበር ማግኘት ችሎ ነበረ። ይህም የሰብስክራይበር ብዛት እንግዲህ በወቅቱ ቱር ካደረገባቸው የአፍሪካ ሀገራት ሪከርድ በመያዝ ኢትዮጵያን ቀዳሚ አድርጓን ነበረ። ነገር ግን በትናንትናው ዕለት በሞሮኮ እያደረገው በነበረው ላይቭ ስትሪም በአንድ ስትሪም ብቻ 400,000 ሰብስክራይበሮችን በማግኘት ሪከርዱ እንግዲህ በሞሮኮዎች መያዙን አይሾ ስፒድ ተናግሯል። ሞሮኮ ላይ የኢትዮጵያ ሪከርድ ተሰብሯል። በሰዓታት ውስጥ ያገኘው ቪው እንዲሁም ደግሞ ያገኘው ሰብስክራይብ አጠቃላይ ሞሮኮ ላይ የነበረው ስትሪም በጣም ቫይራል ነበረ። እንግዲህ ያው የኢትዮጵያ ሪከርድ በሞሮኮ ተሰብሯል። ምንም ማድረግ አንችልም። ሌላው አይሾ ስፒድ እንግዲህ በጣም ተጸጽቶ ኢትዮጵያ ባለመቆየቴ ይጸጽተኛል ሲል የተሰማበት ቪዲዮ ነው። እስኪ ሰምተነው እንምጣ። አይሾ ስፒድ በኢትዮጵያ ቆይታው የሚጸጽተው ነገር መኖሩን ተናግሯል። ዩቲዩበሩ አይሾ ስፒድ እንግዲህ በአሁኑ ሰዓት በሰሃራ በረሃ የሚገኝ ሲሆን በበረሃ ውስጥ ሆኖ ላይቭ ስትሪም እያደረገ ይገኛል። እናም በዚህ መሃል እንግዲህ ስለ ኢትዮጵያ ቆይታው ከደጋፊዎች የቀረበለትን ኢትዮጵያ እንዴት ነበረች የሚል ጥያቄ ሲመልስ ኢትዮጵያ ምርጥ ነበረች፣ በኢትዮጵያ አንድ ቀን ብቻ በመቆየቴ ጸጽቶኛል፣ 2 ቀን መቆየት ነበረብኝ በማለት በቆይታው እጅግ መደሰቱን ገልጿል። እናም አሁን ላይ ኢትዮጵያና የነበረውን ቆይታ እጅግኑ እንደሚናፍቅ ለተከታዮቹ ተናግሯል።
ይህም የስፒድ ንግግር ኢትዮጵያውያን በሰጡት ፍቅርና አቀባበል ልቡ ምን ያህል እንደተነካ የሚያሳይም ነው። ምንም እንኳን አሁን ሌላ ቦታ ላይ ቢሆንም አእምሮ ግን አሁንም ኢትዮጵያ ውስጥ የቀረ ይመስላል። የኛም እንግዳ ተቀባይነት ለዓለም አቀፍ ኮከቦችም ቢሆን የማይረሳ ትዝታ ጥለው እንደሚያልፍ ስፒድ ምስክር ሆኗል። እስኪ ቪዲዮውን ልጋብዛችሁ። Ethiopia was the best, bro. I should have did 2 days there though. Which I was right, bro. My prediction was right. እንደሰማችሁት ነው ቤተሰቦቼ። እንግዲህ አይሾስፒድ ኢትዮጵያ በጣም ተመችታው እንደነበርና እንዲሁም ደግሞ 2 ቀን መቆየት ነበረብኝ ያለ በጣም በጸጸት ሲያወራ ተሰምቷል። እንግዲህ ኢትዮጵያውያን በዚህ ኩራት ይሰማናል ምን ያህል እንግዳ ተቀባይ እንደሆነ፣ እንዲሁም ሌሎች ሰዎችም ወደ ኢትዮጵያ ለመምጣት እጅግ በጣም እየተነሳሱ እንደሆነ በተለያዩ ማህበራዊ ሚዲያዎች እየተለቀቁ ይገኛሉ። እንግዲህ በቅርቡ አዳዲስና ትልልቅ ተጽዕኖ ፈጣሪ እንግዶችን ለመቀበል ኢትዮጵያውያን ተዘጋጁ ላችኋለሁ። እስከዛሬ እየተባላን ነው የፈመስነው። አሁን ግን እየተፋቀርን መፈመስ አለብን። እየተፋቀርን የዓለምን ትኩረት መሳብ አለብን። እንዲሁም ደግሞ እግዚአብሔር እንደተባለው እውነት ያርግለት ወደ አሜሪካ ተጉዞ ህይወቱ ቢቀየር ደስ ይለናል ካላችሁ ኮመንት ስር መልካም ምኞታችሁን አስቀምጡለት። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። ይሄ አንገቱ በቾከር ሆኖ ረዘም ያለ የእጁም 2 ሸዋሊያ ወርቁ በእውነቱ ከሆነ ይገባዋል። ያው በደንብ ቆንጆ ወርቁ አይተነው ነው። እንደው ትንሽ እኔ ቅር ያለኝ ሌላ ከለር የለውም ወይ? ቢኮዝ ይሄ አይጥማ ከለር ቢሆን ሞር ያምራል ብዬ ስለዚህ ወይ ደግሞ ይሄ አህይማ የሚባለው ይሄ አህያ ከለር ቢሆን ሞር ሰው ይወዷል። የሰደባት እኮ ነው አይጥነሽ አህያልሽ። በስከርቭ ቢኖራችሁ ለኛ ለወንዶች ብዙ ጊዜ ስከርቭ እንጠቀማለንና በስከርቭ ቢኖራችሁ እንደዚህ ወገባችን ላይ ማነው አንገታችን ላይ ጣል የምናደርጋት ብትሆን ሞር ቆንጆ ነው ብዬ አስባለሁ። እንደገና እዚህ ኢትዮጵያ ላይኛ ለ14 ሚሊዮን ብር ብለን ውጪ መንከራተት አንፈልግም። ወተን ፀሐይ ምናምን እንዲበላን አንፈልግምና ዴሊቨሪ ያላችሁ ወይ ዴሊቨሪ ቢኖር ሞር ቤት ተሆኖ ይታዘዛል። ያው ቤት ግሽ እንዲኮስ ያወራ ዘምጪው አላክ ወይ ሚሊዮን ጥያቄ ነው። እንደገና ይሄ ሳይዙ ትልቅ ሆነ አንቺ ጡቶችሽ ትልልቅ ስለሆኑ ነው አይ ቲንክ እንደዚህ ሚዲየም ጡቶች ወይንም ደግሞ ስሞል ሳይዝ ያላቸውን ሴቶች ያማከለ ቢሆን አነስ ያለ ነገር ቢኖራችሁ እንዳሳ ተቃልጃለሽ እንደ አንቺ ታላግጫለሽ እንደ አንድ ሪል ስቴት ብር እኮ ነው 14 ሚሊዮን ባለ 3 መኝታ እኮ ገዛለሁ ሄጄ አንድ ብጣሻ ወርቅ 14 24 ካራት ለምን 105 ምናምን ሚሊዮን ካራት አይሆንም? ማን ገዛሻል? እንደዛ ነገር አታምጪኝ አገር አታምጪ። ወንጀል ነው። ይሄ ደም ተገባታለሽ። ኢራፊ ሴትዮ 14 ሚሊዮን ታይ እንጂ መጨረሻ ስንት ነው? ተከራከሩ እንከራከር 14 ሚሊዮን 14,000 ብር ተከራከሩ 14,000 ብር ትመጣሻለ ትገሻ አማርኛው ራሱ ጠፋብኝ። እንጉርጉርታ ትሻጫቻለሽ ትሻጫታለሽ አመጣሁት ሞቼ ቀልድ ነው። እንደዚህ ነው ዘገር ልታሳብቁ ነው። ደግነቱ አማርኛ እንሰማም እንጂ አማርኛም ብንሰማ ቢሆን እኮ አለቀልኝ። አንሰማማ አማርኛኛ ደግነቱ ረፊ እናቴ ረፊ አንገዛሽም፣ ማንንም አይገዛሽም። በቃ አንገዛሽ እዚህ አንቺ ጸጋዬ መቼ ማርያም ቢያንስ ባንተ እንዝናና። እነሱማ እየቀለዱብን ነው። 14 ሚሊዮን ወርቅ አይተሰባችሁታል እንደዚህ ወይኔ። ይሄንን ወርቅ ግን የሚያደርጉ ወይም ገዝተው ቤታቸው ውስጥ የሚጠቀሙ ሰዎች የምታውቁ አላችሁ? መቼም አረብ ሀገር ላይ ቀልድ ነው ወርቅና። እስኪ የምታውቁ ካላችሁ በእናታችሁ አውሩኝ እስኪ፣ ወይ በደንብ ተስፋ ልቁረጥ ያለውን እውነታ ንገሩኝና ልዩነታችን እኮ አይመዳናል። እሷንም ፍቅረኛ አለ? አዎ ነበረኝ። እኔም ስትመጣም ያኔም ነበረ። እኔ አላውቅም ነበር። ከኔ ጋር አብራ ስትታገል የነበረች ጓደኛ ያለች። ጀግና ማለት የዛኔ በደንብ ትኩረት መስጠት የነበረብን ለሕክምና ለድጋፍህ ስለሆነ የፍቅር ህይወትህ ላይ መግባት አልፈለኩም እኔም እንደጠያቂ። ግን ከዛ በኋላ ያው አሁን በቅርብ ስናወራ ነው ፍቅረኛ እንደነበረ የዛኔም የነገርከኝ እና ፍቅረኛ አለ ያውም ደግሞ ወደ ሶሻል ሚዲያ ሳትወጣ በፊት ነው ራሱ ፍቅረኛ የነበረ። ዋው! እንዴት ነው የተገናኛችሁት? ታፕታፕ የሚደረገው ነገር የመጣ ጊዜ የለ ካስታወስክ ክሪፕቶ ምናምን የሚባል ጊዜ የዛ ሰሞን ላይ እንደዚህ ቴሌግራሞችን ፕሪሚየም ሲያስፈልጋቸው ፕሪሚየም አደረግላቸው ነበርና እንዳጋጣሚ ስቶሪ ልታረግ ፈልጋ ቴሌግራም ሊሚት አለውና ኮንታክት አደረገችኝ ማለት ነው።
ከዛ በኋላ ቀስ በቀስ እየተወራ ኦልሞስት አሁን ከዛሬ 1 ዓመት በፊት ማለት ነው እየተወራ ያኔ ማንም ሰው ያቀኝም ከዛሬ 1 ዓመት በፊት እያወራን ከጊዜ ሂደት በኋላ ነበር በአካል የተገናኘ ነው ማለት ነው። እና በአካል ተገናኝተንም በጊዜ ሂደት በቃ እየተባለ ትውውቁ እየጨመረ ሲመጣ ፍቅሩ ተጀመረ። ፍቅሩ ሲሪየስሊ ወሰድ ነው እያሳደግን ያው በመሃል ነበር ስለኔ ህመም የነገርኳት። ሶሻል ሚዲያ ከመውጣቴ በፊት ነው ስለ ህመም የነገርኳት። ፍቅሩን ሳትጀምሩ ማለት ነው? አዎ ኦልሞስት በአካል በተገናኘን በማግስቱ ምናምን ነገር ነበር። ስለዚህ በአካል እስከምትገናኙ ድረስ አታውቅም ነበር እውነት ለመናገር እና በአካል ስታገኘኝም መጀመሪያ ያለችኝ እግር ምን ሆነ ነው ነበር ያለችኝና ደነገጠች። ትንሽ ስለማነክስና ጠየቀችና ደነገጠች። ቆይ በደም ዲቴል ነግርሻለሁ ብያት በማግስቱ ሙሉ ዲቴል ነገርኳት። ስለ እግሬ ነገርኳት። በሱ ማልቀስ ስትጀምር አይ ይሄ እንኳን ካስለቀሰች ገና ብዙ ታሪክ አለ ብዬ ሙሉ ታሪክ ነገርኳት። በጣም አለቀሰች፣ በጣም አነባች፣ በጣም ግራ ገባት፣ ክብድም አላት። በኋላ ያው በጊዜ ሂደት ያው ፍቅር ፍቅር ብዙ ነገር ያሸንፋል። ፍቅር ፊዚካል ነገር አይደለም። እሷ ላይ ነው ያየሁት እውነት ለመናገር ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም ሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር። እና ሶሻል ሚዲያው ሲመጣ ምንም ላንገራግር በጣም ብዙ ሪኩዌስቶች ሲመጣ ብሎክ ወደ ማድረግ የመጣው ስለምንድን ነው? ስለምተማመንባት ስለማምናት ነው። ቢካዝ በሌለ ሰዓት የነበረ ሰው ባለ ሰዓት አሁን ሲኖር ሁሉም ሰው አብሮ ይመጣል፣ ጋጋታው ይመጣል። ግን በሌለኝ ሰዓት የነበረች አብራኝ ስትታገል የነበረች ስለነበረች እና አንድ እንባ ከኔ ማየት አትፈልግም እሷ ማለት ይሄ ጠንካራውን በረከትን ነው ማየት የምትፈልገው። እና የሆነ ድክም ሊለኝ ሲል እሷ ናት የምታበረታኝ፣ እሷ ናት አቅም የምትሆነኝ። አሁን እዚህ እንኳን ብትኖር ዳይፐር ቀይራል የምትለኝ እሷ ናትና ለዛ ነው እንደዚህ አይነት ፍቅር ስላለ ነው ብሎክ ማድረጉን ይሄ ገደም ማበጀቱን ግዴታ የሆነብኝ ማለት ነው። ዋው ማርያምን በኢየሱስ ስም አስቡት። እንደዚህ አይነት ህመም እንዳለበት እያወቀች በዚህ ሰዓት ታምና ምትኖር ለሱ ዋጋ ምትከፍል ሴት ማግኘት እኮ መታደል ነው። በጣም እድለኛ ነው በረከት። የእውነት እግዚአብሔር እንደ ስጦታ ማለት ይሄ አንተን ልብህን ለማከም ስብራትህን ለመጠገን ሰጥቷል ብዬ ከማስባቸው ሴቶች ውስጥ አንዷ አሁን የምትላት ፍቅረኛ ናት። አንተ ራስህ እንደተናገርከው ማለት ነው። በጣም ደስ ይላል። በእውነት ነው የምላችሁ። እኔ ከአንድም ሁለትም 3 ቢዝነሶች አሉኝ ሊትራሊ የምሰራውና አንድ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? የእናንተ ከስተመሮች ጓደኞቻችሁ አይደሉ ማለት ብሉም እንድታረጉ እድገት በጣም ጸደይ እንድትሰሩ ምናምን የሚያግዟችሁ እውነት ጓደኞች ላይክ ግዴታቸው እኮ ነው አይደለ? መተው እናንተ ጋር መግዛት ምናምን። ግን የምር ማያቋችሁ ሰዎች ስትሬንጀርስ ናቸው ቢዝነሳችሁን ብሉ የሚያደርጉት። ሶ ቢዝነስ ከፍታችሁ አዲስ ሆናችሁ ጓደኞቻችሁ ምናምን መተው ማያግዛችሁ ኢቭን ሪፖስት ማያረግላችሁ ሰዎች ካላችሁ ኖ ዛት ከነሱ ኤክስፔክት አታርጉ። ምንም ጓደኛ አይደለም ሰፖርት የሚያረጋችሁ ስትሬንጀርስ ናቸው። ኖርማል ራንደም ፐርሰኖች ናቸው። እናንተ ብሉም እንድታረጉ በደንብ የሚገዛችሁ ሰፖርት የሚያረጋችሁ ማጣቋቸው ስትሬንጀሮች ናቸው። ሶ ቢዝነስ ከከፈታችሁ ይሄን ኤክስፔክት አርጋችሁ ክፈቱ። ሰምተሻል? ሰምታል። አሪፍ ጓደኞችም አሉ። ምርጥ ጓደኛ አይጠፋም፣ ግን ከጓደኛ ብዙ ነገር ኤክስፔክት አታርግ ነው። ቢዝነስ ስትጀምር እዛ ቢዝነስ ላይ ሰፖርት የሚያደርጉ ማታቃቸው ሰዎች ራንደም ሰዎች ናቸው። እንዲህ ወይ ፎሎወር ላይ ምንም ማታቃቸው ሰዎች መጥተው ይገዙሃል፣ ያግዙሃል፣ ከፍ እንድትል ሰፖርት ያደርጉሃል ነው። ቅርብ ያሉት ግን ያው የተባለው ነገር ከሆነ ቲክቶክ ቪዲዮ ፖስት ስታረግ 300 መጀመሪያ የሚደርሳቸው 300 ሰዎች ፎሎ የሚያደርጉ ሰዎች ናቸው፣ ወይም ፍሬንዶች። እነዚህ ፎሎ አርጋቸው እነሱን ፎሎ የሚያደርጉ ምናምን። እነሱ ጋር ሲሄድ ግን ስክሮል ነው የምትደረገው። ሁሌ አጠገባቸው ስላለ በቪዲዮ ሊያዩ አይፈልጉም ነው ስክሮል የፈጠነ ማለት። በዛ ምክንያት ነው ኢንጌጅመንቱ የሚወርደው ሰምታችሁ ከሆነ ማለት ነው። ኤኒዌይስ ግን ከቅርብ ሰዎች ብዙ ነገር አጠብቁ ለማለት ነው። ለማንኛውም ቤተሰቦቼ ለዛሬ አመጣውላችሁ ያበዱ ቪዲዮዎች እነዚህን ይመስሉ ነበር። በእርግጠኝነት ተምራችኋል፣ ስቃችኋል፣ ዘና ፈታ ብላችኋል። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ለእናንተ ይሁን።